እንግዲህ የተፈጠረውን ብዥታና ቅሬታ በተመለከተ አባይ ቴሌቪዥን ይፋዊ መግለጫ በመስጠት አስቸኳይ ማስተካከያ ማድረጉንና ውድ የዋሾው እንዴ ተመልካቾች ባለፈው ሳምንት የተፈጠረው ነገር ካሰብነው ውጪ ትርጉም ስለተሰጠውና The Flying Man ወይም በራሪው ሰው ወደ ፍርድ ቤት ተመልሷል። በአሁኑ ወቅት ግን የተመለሰው ከደበደባቸው ዳኛ ፊት ሳይሆን ከአዲስ ዳኛ ፊት ነው። ታዲያ አሁኑ ፍርድ እንግዲህ ራስን ካለመቆጣጠር የመጡ 13 የተለያዩ አይነት ክሶች ናቸው። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ ዮዮ ነኝ። ዛሬም እንደተለመደው እናንተን ያዝናናሉ፣ ፈታ ያደርጋሉ፣ እንዲሁም ደግሞ ቁም ነገር ይገኝባቸዋል ባልኳቸው ምርጥና አዳዲስ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁኝ በመሆን ዘና ፈታ ማለት ብቻ። እንዲሁም ለዚህ ቻናል አዲስ ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በነገራችን ላይ ላይክ እየተደረገ አይደለም ምንም ምርጦች። እስቲ ላይክ አድርጓትናችሁ ቪዲዮ እስቲ እንጀምራት። ወደ ዛሬ ቪዲዮቻችን ሄድ። የኔ ፍቅር ዛሬ ምንድነው ያለመደብህ? እንደዚህ የምወደው ሬስቶራንት ውስጥ ምሳል ጋብዝሽ ምናምን ብለህ ያመጣኸኝ? ዛሬ ትልቅ የምነግርሽ ነገር አለ። ምንድነው? ንገረኝ። ቆይ ራቱን ልንጨርሳ መሆንሽ ነው አይደለማ? ካልነገርከኝ አይበላልኝም። አንቺ ደግሞ አታገሽ። አይበላላትም አይደል? ባሬ ተባላለ። በከተማችን ውስጥ አለ ተባልኩኝ። የፍቅር አዘፋኝ ነኝ። እንኳን ደስ አላችሁ። ታገብኛለሽ? እንደምወድሽ ልብሽ ያውቀዋል። ጥርስሽ ላይ ደረገጠ እሱ ራሱ አታሳዝኝ። ሊሳና ሀካ መስማችሁ ይችላል ስራ ነው እና በቃ ምንድነው የምታረጋው? ይቅርታ ለቃሽ። ታምሪያለሽ በልቤ ምን አረኩ እንዴ? ከኔ ጋር መጣላት ፈልገህ ነው እንዴ? አትንካት በቃ ዝም ብለህ ዝፈን። ለራሳችሁ እኮ ለፍቅራችሁ ብዬ እኮ እንዴ በቃ አትንካት። ቀለበት ውስጥ ለምን? ለፕሮግራሙ ብዬ ነው፣ ለሷ ብዬ ነው። ስታይ ታገቢኛለሽ ወይ? ታገቢኛለሽ ወይ? ጀለስ ፎር ያወጡትስ እንዳየሽ ነው። አመሰግናለሁ። እና አንካ ፎቶ አንሳ። ምንድነው አስባችሁታል? አሁን እንደዚህ ብቻ ከባድ ነው ስሜቱ፣ በጣም ይከብዳል። ሊድረኝ ይዘፍንልኛል ብዬ የጠራሁት ሰው እዛው ዘፍኖ ሚስቴን ይዞ ሲቀረጥስ፣ አረ ከባድ ነው ስሜቱ፣ ከባድ ነው። ብቻ ያማል የምር። ግባ ልጄ። ለምን ፈልገው ከልጄ ልትርቅ ፈልጋለህ? እስቲ ይሄን ቤት ተመልከተው። ልጄን እንደዚህ አይነት ቤት ውስጥ ማኖር ትችላለህ? አልችልም። እባክህ ከልጄ ራቅ። ካንተ ጋር ህይወት እንድትመሰረት አልፈልግም። ማዘር አንድ ቀን እኔ ጥሬ ግሬ ሰርቼ ቤት ይኖረኛል። ቤትማ ይኖርሃል አውቃለሁ። የቀበሌ እኔ ለልጄ ይሄን ቤት አወርሳታለሁ። ያንተስ አባት ምን ያወርሳሃል? ደም ብዛት? አባቴ በደም ብዛት እንደሞተ ያውቃሉ። በደም ብዛት ነው የሞቱት። አያውቁም እንዴ? አውቃለሁ። ና ልጄ አታኩርፍ። ከፈለክ እዚህ ቤት ውስጥ መኖር ትችላለህ። እኔ ባሌ ከሞተ ጀምሮ ከማንም ወንድ ጋር አልነበርኩም። ለገንዘብ ብዬ ልጆትን እንደተዋትና ከእርሱ ጋር እንደሆን ነው የፈለጉት። አዎ ይሄን ቤት እሰጥሃለሁ፣ መኪናም ብርም እሰጥሃለሁ። ለገንዘብ ለንብረት ብዬ ልጆትህ እተዋታለሁ። ከአንዳንድ ነው ወደፊት አባቴ። የመጀመሪያ የእናትየው ሁኔታ ግን እንደዚህ የሚሆን አይመስልም ነበረ። መጨረሻው ከፋ የምር። እስቲ አሁን ደግሞ ቲክቶክ ላይ አውትፊት ኮስት እየጠየቅን ነበርና አለባበስ ደስ ይላልና ምን ያህል እንደፈጀብህ አጠቃላይና በነጠላ ስንት እንደፈጀብህ ለመጠየቅ ነበር። እሺ በነጠላ ከመንገር በፊት አጠቃላይ ወደ 30 ምናምን ሺህ ብር። ስቱፒዶች ባካችሁ ከዚህ ውጡ ባካችሁ። ኢዲየቶች ባካችሁ ከቲክታክም ከፌስቡክ ባካችሁ። ለምሳሌ ሸሚዙ ቲሸርቱ ስንት ብር እንደፈጀብህ በነጠላ ብንነግረን። ሸሚዟን 2500 እከክ የቋንጃ እከክ ነው። ቲሸርት 1500 አፍንጫን ብሉ ራሱ። ሱሪያችን ደግሞ 3500። ኧረ ዲስክህን ሸራተት። ጫማስ ያው ጫማው ጆርዳን ናት 20 ሺህ ብር ነው የገዛኋት። በሌትር ስንት ይሄዳል? ስለዚህ አጠቃላይ ወደ 30 ሺህ ብር አካባቢ ኮስት አውጥ ማለት ነው። ደስ ይላል በጣም። በቦር ለምሳሌ ወጪ ምን ያህል ነው? ለልብስ ወጪ ቢያንስ ከ25 ሺህ 20 ሺህ። ሌላ ወጪዎችስ?
ያው እነሱን ሳይጨምር ማለት ነው። እሺ አጠቃላይ ገቢ እሺ ምን ያህል ገቢ? ያው የቀን ነው ቢያንስ በወር 1 እስከ 40 ሺህ። ኦኬ ደስ ያለ በጣም አመሰግናለሁ ብሮ። በጣም መላ ያስብላል። አስባችሁታል? በወር 40 ሺህ ብር እያገኘ በወር ውስጥ በ20 ሺህ ብር 20 ሺህ ብሩ ለልብስ እና ለ40 ነው የሚያውለው። ምን አይነት የሌለ እኮ ነው። ቢያንስ የሚመች ነገር ቢያወሩሽ ቢያንስ 100 ሺህ 200 ሺህ አግኝቶ 20 ሺህ ምናምን ለልብስ ምናምን ለሌላ ነገር ያደረገውሽ 40 ሺህ ብር አግኝቶ ለ20 ሺህ ብሩን ለልብስ ነው የምጠቀመው ማለት ትንሽ ከባድ ይመስለኛል። እሺ አሁን ደግሞ ምርጦች ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረ ቪዲዮ አለ። እሱ ቪዲዮ ደግሞ ምንድን ነው? አባይ ቲቪ በዋሽ ወንዴ ፕሮግራሙ ላይ የማይሆን እና ማስተላለፍ የሌለበትን ፕሮግራም አስተላልፎ ነው። ብቻ ፕሮግራሙ ሙሉ ለሙሉ አይደለም የተሳሳተውና የሆነች ከፕሮግራሙ የተወሰነች ፓርቲ የሆነች ነፍልፍሉ የማይሆን ቃል ተናግረው ብቻ ከህዝቡ በጣም ተቃውሞ እየደረሰባቸው ነበረ። እኔም ቪዲዮ ሰርቼበት ነበረ እና ይቅርታ ጠይቁ እና ወይ ደግሞ የክስ ይመሰረትባቸዋል ምናምን እየተባሉ ነበረ የዋሽ ወንዴ ፕሮግራም አዘጋጆች እና ፕሮግራሙ ላይ የሚካፈሉት ማለት ነው። አባይ ቲቪ በግሉ ይቅርታ ጠይቋል በደብዳቤ። አሁን ደግሞ በተራቸው ነፍልፍሉ ይቅርታ ጠይቀዋሉ። እስኪ ደግሞ የእነሱን ቪዲዮ አይተን እንመለስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ውድ የአባይ ቴሌቪዥን የዋሽ ወንዴ ፕሮግራም ተመልካቾች፣ ብዙዎቻችሁ እንደምታውቁት ባለፈው ሳምንት የበዓል ዕለት በቀረበው ፕሮግራማችን ላይ በተፈጠረው ብዥታና ቅሬታ ምክንያት ይህንን የልባዊ ይቅርታ መልእክት ማስተላለፍ ስላለብን ነው በዚህ ሁኔታ እዚህ የተገኘ ነው። እንግዲህ የተፈጠረውን ብዥታና ቅሬታ በተመለከተ አባይ ቴሌቪዥን ይፋዊ መግለጫ በመስጠት አስቸኳይ ማስተካከያ ማድረጉንና ይቅርታ መጠየቁ ቢታወቅም እኛም እንደ ዋሽ ወንዴ ዝግጅት ክፍል የእናንተን ውድ ተመልካቾቻችንን ቅር ማሰኘታችን ገብቶን በይፋ እንደ ዝግጅት ክፍልም እንደ ግልም ይቅርታ ልንላችሁ እንወዳለን። ለአንድ ዓመት ተወዳጅነቱን አስጠብቆ የዘለቀው ዋሽ ወንዴ ፕሮግራማችን ባለፈው ሳምንት የበዓል ፕሮግራም ጾታን መሰረት ስላደረገ ጥቃት በፕሮግራሙ ባህሪ መሰረት አዋስቶ ግንዛቤ ለማስጨበጥ ያደረገው ጥረት ካሰብነው ውጪ ብዥታና ቅሬታን ፈጥሮ እንደነበር እሙን ነው። በተለይ እንደተለመደው በዋሽ ወንዴ ነጥብ ለማስቆጠር በሚል የፕሮግራሙ አቅራቢዎችና ተወዳዳሪዎች ባቀረቧቸው የማደናገሪያ ገለጻዎችና ምልልሶች የሴትን ልጅ ጥቃት አቅልለን እንደተመለከትን መቆጠሩን ከብዙ ቅሬታዎች ተረድተናል። በእርግጥ በሙሉ የፕሮግራሙ ጭብጥ ውስጥ ግንዛቤ ለመስጠት የተፈለገበትን ሂደት ግልጽና የተለመደ መሆኑን የገለጻችሁልን ተመልካቾች ድንጋጤ የፈጠረው አቅራቢዎቹ ስለ ጾታዊ ጥቃት ሲያወሩ ነገሩን በጣም የሚያቃልሉ ጨዋታዎችን ማቅረባቸው ነው ብላችሁናል። እንግዲህ በእናንተ ድጋፍና በጣቢያው ዝግጅት ጥራት እንደተወደደ እዚህ የደረሰው ዋሽ ወንዴ ላይ በየሳምንቱ ብዙ ታሪኮች መቅረባቸው ይታወቃል። ያው ውሸትና እውነቱን ለመለየት በተዝናኖት የሚቀርቡ ምልልሶች ሁሌም ወዲያና ወዲህ የሚፈጠሩ ወይም ሪያሊቲ ስለሆኑ ኢምፕሮቫይዝ ስለሚደረጉ ብዙ ሀሳቦች ይሰነዘራሉ። ባለፈው ሳምንት ያጋጠመን ሁኔታም ይህንኑ መልእክት ማስተላለፍ ላይ ስናተኩር በተመልካቾች ላይ ትክክል ያልሆነ ምስል በመፍጠራችን በጣም አዝነናል። ለዚህም ከልባችን ይቅርታ እንጠይቃለን። በዚህ አጋጣሚ የፕሮግራሙንም ባህሪ ተረድታችሁ የእኛንም በኪነ ጥበብ የቆየ ስብዕና አውቃችሁ የደገፋችሁን ሀሳባችንን በቀናነት አይታችሁ ግንዛቤ የወሰዳችሁ ውድ ተመልካቾቻችን እና አድናቂዎቻችን ከልብ እናመሰግናለን። በዚህ አጋጣሚ ማለት ነው። እንግዲህ እሱ እያለ ያለው እኛ ያሰብነውና ህዝቡ የተረዳበት መልኩ ፈጽሞ ተቃራኒ ነው። እንደዚህ ህዝቡን ያስከፋል ብለን አይደለም እንደዚህ አይነት ነገር የተናገረውና ህዝቡ በጣም የተረዳው አመለካከት በጣም የተለየ ነው ብሎ ነው የተናገረው። እስኪ ደግሞ ፍልፍሉም በዚህ መልኩ ሀሳቡን ሰጥቷል። የፍልፍሉን ደግሞ አስተያየት ሰምተን እንመለስ እስኪ። ውድ የዋሽ ወንዴ ተመልካቾች፣ ባለፈው ሳምንት የተፈጠረው ነገር ካሰብነው ውጪ ትርጉም ስለተሰጠውና ተመልካቾቻችንን ስላስከፋ ይቅርታ መጠየቅ እፈልጋለሁ። ያው እዚህ ፕሮግራም ላይ ብዙ ታሪኮች ይነሳሉ። ባለፈው ሳምንት የጾታ ጥቃት ላይ ግንዛቤ ለመፍጠር ያቀረቡት ታሪክ የመዝናኛ ፕሮግራም ላይ እንደመሆኑ በጨዋታው ባህሪ መሰረት ቃልን ስንመላለስ ነገሩ ላይ የቀልድ ይመስል ነበር። በእርግጥ የቁም ነገር መልእክታችንን በሚገባ አስተላልፈን ነበር። ነገር ግን ተመልካቾቻችን ማስከፋታችን ገብቶናል። ሴቶች ላይ የሚፈጸም ጥቃትን
ሁላችንም እንድናወግዝ በሚል ያቀረብነውን የውሸት ታሪክ ያልሆነ ትርጉም ተሰጥቶት ለተፈጠረው ቅሬታ እኔም ከልቤ ይቅርታ ጠይቃለሁ። ስለዚህ የውሸት ታሪክ ነበር እያለ ነው ፍልፍሉ። ብቻ ፕሮግራሙ ላይ ተቀንጭቦ የወጣች ትንሽዬ ፓርት ነች የሁላ ጉድ ያመጣችባቸው። ሙሉ ፕሮግራሙ ስለ ሴት ልጅ መደፈር አልነበረም እና ተቀንጭባ የወጣችዋ ፓርት ናት። እሷ ነች ትንሽ ህዝቡ ላይ ቅሬታ ያደረሰችው እና የሆነ እንደ ድርሰት ነገር ነው እንጂ ሆን ብለን ህዝቡን ለማዝናናት ወይ ደግሞ መማማሪያ እንዲሆነው ብለን ነው እሷን ፓርቲ ያወራ ነው እንጂ ምንም የተፈጠረም ነገር አይደለም። ውሸት ፈጥረን ነበር ያወራ ነው እና ህዝቡም በዚህ መልኩ ስለተከፋብን በጣም ይቅርታ እንጠይቃለን ብለዋል። እንግዲህ እስኪ አሁን ደግሞ ከዚህ በመቀጠል አነጋጋሪዋ ዋንቲያ ሰለሞን ማነጋገሯን እንደቀጠለች ነው። በምንድን ነው ያነጋገረችን? እስቲ ተሞሽር ያለው ይመስለኛል ወይ ደግሞ ቬሎ እየለካች የሆነ ቪዲዮ ታይታለች። እስኪ እሱን ቪዲዮ ደግሞ አይተን እንመለስ። ቴሶና ጋፈና እንጂ ኖሮሚያ እንደምታያት ነው ዋንቲያ ሰለሞን እንግዲህ ማነጋገሯን እንደቀጠለች ነው። ሰሞኑን እንግዲህ ሶሻል ሚዲያውን በጣም ነው የተቆጣጠረችው። ዩቲዩብ ላይም ስትገቡ ቲክቶኩ ላይም ላይቭን ብትሉ ቲክቶከሮቹን ምናምን መነጋገሪያ አድርጋቸዋለች እና ዛሬ ደግሞ በሌላ አነጋጋሪ ነገር ተከስታለች። ቬሎ አድርጋ መታለች። እንግዲህ ቬሎ ያደረገችው ደግሞ የእውነት አግብታ ነው ወይስ አግብታ አይደለም የሚለው እሱን የምንደርስበት ይሆናል። ብቻ ሌላ አዲስ ነገር ካገኘው ወደ እናንተ ማቀርብላችሁ ይሆናል። አቤት ይሄን ለሊት ተያይዘሽዋል ሰሞኑን። ምን ላድርግ ደግሞ ዛሬ ጂም ጀምሬያለሁ። ምን ይጠበስ? አይ ምንም እንድታውቀው ያክል ነው። ወይ ሜሪ እኔ እኮ ማለት ነው የሚገርመኝ ከኔ ጋር ሆነሽ ራሱ እኮ ያን ያልኩ ቀጭን አልነበረሽም እኮ ሲጀምር። እኔ ሜሪ ነኝ ከአንተ ጋር የሚስማማኝ? በስመ አብ በጣም ቀጭን ከመሆን የተነሳ በተዘጋ በሩላ ሳልሳ ይጨፍርኳል። ሳቅ አንተ ሳቅ፣ ጥርስ ይለቅና ሳቅ። ብቻ ሌላውስ ሌላ ነው። እኔ የሚሆንሽ ስብሰባ ነገር አለችብኝ ልነሳ። የምን ስብሰባ ነው? የሜዳዮች ስብሰባ ነው ወይስ ሰላም ጋር? ሰላም ጋር ነው። ኧረ እኔ እንደዛ አይደለም ስራ ጀምር ነው። ቻው። የኤክሶቻችን ነገር በጣም ነው በቃ ብቻ ከዕለት ወደ ዕለት እየጨመረ ነው። ብቻ የሚደውሉበትን ምክንያት ኤክስ የለኝም እኔ በነገራችን ላይ ግን እዚህ ጋር ይሄ ልጅ በተለይ የሚሰራቸው ነገሮች በጣም ነው የሚመችኝ። ብዙ ፓርት 11 ደርሷል በቃ ከኤክሱ ጋር ብቻ እንደዚህ እያወራ ማለት ነው እና ቀን በቀን የሚሰራቸው ቪዲዮዎች ይለያሉ። የሚገርም ነው የምር። ዘ ፍላይንግ ማን ወይም በራሪው ሰው ወደ ፍርድ ቤት ተመልሷል። በአሁኑ ወቅት ግን የተመለሰው ከደበደባቸው ዳኛ ፊት ሳይሆን ከአዲስ ዳኛ ፊት ነው። ታዲያ የአሁኑ ፍርድ እንግዲህ ራስን ካለመቆጣጠር የመጡ 13 የተለያዩ አይነት ክሶች ናቸው። ታዲያ አዲሱ ዳኛ አስረግጠው እንደተናገሩት ከሆነ ይሄ ድብደባና ይሄ ቅጥቀጣ ከደረሰባቸው ዳኛውም ሆነ ፖሊሱ ጋር ምንም አይነት ግንኙነት እንደሌላቸው ከዚህ በፊትም ተገናኝተው እንደማያውቁ ተናግረዋል። ይህም እንግዲህ የፍርዱን ሂደት ከማዳላት የነጻ እንዲያደርገው ነው ተብሏል። ታዲያ ስለዚህ የ30 ዓመት ወጣት ምን አድርጎ ፍርድ ቤት እንደቀረበ ማወቅ የምትፈልጉ ከዚህ በፊት የሰሩትን ቪዲዮ ተመልሳችሁ ማየት ትችላላችሁ። ይህም ወጣት እንግዲህ አሁን ፍርድ ቤት ሲቀርብ እጅግ በጣም የተጸጸተ ፊትን ይዞ ነው የቀረበው። በሰራው ወንጀልም እጅግ በጣም እንዳዘነ ተናግሯል። የክሱም ሂደት እንግዲህ ይህንን ይመስላል። ነፍስ በማጥፋት ሙከራ እስከ ምራቁን ሰው ላይ እስከ መጥፋት ድረስ ያሉ ክሶች ናቸው። ይህም የክስ ሂደትና የፍርድ ውሳኔ እንግዲህ ብዙ ዳኞች እየጠበቁት ይገኛሉ። ብዙ ሰዎችን ያስተምርልናል፣ ከዚህ በኋላ እንደዚህ አይነት ድርጊቶች እንዳይደገሙ የሚያደርግ ፍርድ መሆን አለበት ብለው ብዙ ዳኞች በጉጉት እየጠበቁት ይገኛሉ። ታዲያ የዚህ የ30 ዓመት ወጣት ቤተሰቦች እንግዲህ ዝምታቸውን ሰብረዋል። እነሱ እንደተናገሩት ከሆነ ይሄ ልጅ ከ12 ዓመቱ ጀምሮ በማደጎ ያደገ ሲሆን ከልጅነቱ ጀምሮ የተለያዩ አዲክሽኖች፣ ሄሮይን አዲክሽን ጨምሮ የተለያዩ አዲክሽኖች እና የጭንቅላት ህመም ነበረበት። ለዚህም እንግዲህ የዶክተር ማስረጃ አለን ብለው ተናግረዋል። ታዲያ በወቅቱ ይህን ድርጊት ሊያደርግበት የቻለበት ምክንያት በዚህ ምክንያት ነው ብለው ተናግረዋል። በዛን ወቅት መድኃኒቱን መውሰድ እንዳቆመና ከሄሮይንም ራሱን ለመከላከል እየሞከረ እንደነበረ ተናግረዋል። በእነዚህ አይነት ሁኔታ ላይ ሆነው ደግሞ ዳኛዋ በእንደዚህ አይነት ፍርድ እንግዲህ ሲያሳልፉበት እጅግ በጣም ደንግጦና ራሱን መቆጣጠር አቅቶት ነው ይህን ድርጊት የፈጸመው ብለው ተናግረዋል። ታዲያ ቤተሰቦችም እንደተናገሩት ከሆነ ይህንን ሁኔታ ማህበረሰቡና የህግ አካላቶቹ ተመልክተው ፍርዱን እንዲያቀሉለትና ከዚህ ፍርድ ነፃ እንዲያደርጉት ጠይቀዋል ማለት ነው። ታዲያ በአሜሪካን ሀገር እንደዚህ አይነት ጥቃት ማለት ዳኞች ለሚፈጸም ጥቃት የመጀመሪያው አይደለም። ከዚህ በፊትም እንደዚህ አይነት ዳኛ ፍርድ ሲያሳልፉ እንግዲህ ፍርድ የተፈረደበት ሰው ከፖሊሱ ወገብ ላይ እንግዲህ ሽጉጡን ነጥቆ በሽጉጥ ተኩሶ ዳኛውን ገሏቸዋል። ይህንንም ተከትሎ እንግዲህ አሜሪካን ሀገር ውስጥ የሚደረጉ በተለይ ዳኛ ላይ የሚደረጉ ጥቃቶች እጅግ በጣም በከፍተኛ ደረጃ ነው የሚታዩት። ታዲያ ፍርዱ ምን አይነት ይመስላችኋል? እኔ ሳስበው እንግዲህ ፍርዱ የፈጠነና እጅግ በጣም ከባድ እንደሚሆን እጠረጥራለሁ።
ዘፍላይንግ ማን የሚባለው እንግዲህ አሁን እዚህ ቪዲዮ ላይ ያያችሁት ነው። ከዚህ በፊት በነበረው ቪዲዮ ላይ እንደዚህ ዳኛዋን ዘሎ ብቻ የፍርድ ውሳኔ የተሰጠበት ዳኛዋ ላይ ዘሎ ወጥቶ ዳኛዋንም ደብድቧት ከእንደገና ከዳኛዋ ጋር የነበሩ ጋርድ ፖሊሶችንም ደብድቦ የተያዘ ሰው ነው እና እሷ ራሷ ዳኛዋ አለችም አሁን እየፈረደችበት ያለችው እና ብቻ የከፋ ነው የሚሆነው ብዬ አስባለሁ ፍርዱ። አሁን ድጋሚ ሌላ 13 ክስ ተመስርቶበታል በዚህ ዳኛዋን በመደብደቡ ብቻ ማለት ነው። እና ብቻ ፍርዱ ምን እንደሚሆንበት ፈጣሪ ነው የሚያውቀው። በጣም የከፋ የሚሆን ይመስለኛል። ቤት በኩል ምን ሄደው ይሄ አሁን መንገዱ እንዲህ ሂዱ እንዲህ እንደዚህ አትሄዱ። እንደዚህ ከሄዳችሁ ኮንታ ትገባላችሁ። እንደዚህ ኮንታይት ይሄ እንደዚህ ኮንታ ምን አለ እንደዚህ እንዲህ ሂዱ። እሺ እንዲህ አጥፋችሁ ጨበራ ዋና ከተማ አለ። የማን ቢሮ ነው የምትፈልጉ? እኛ አንበሳ ምናምን እየፈለግን ነው። አንበሳ መፈለግ ቀደም ብላችሁ እዛ ቢሮ አለ፣ 2 ቢሮ አለ አይደለም? አንበሳ ጫካ ውስጥ ይኖርና ሰው ከሰው ጋር ይገባል። እንደ ጠባቂ አለ። አንተ አይታል እዚህ ጠባቂ አለ። አንበሳ ጠባቂ አንተ አይታል። እኔ አይኖርም። እኔ ማኪና ጠብቃለሁ። እዚህ ማታ ማታ አይጮህም? አትሰማም? እሱ ጮህቶ ይጮሃል። እዛ አለ ቅርታ አለ። እዚህ እዛ አለ። አንተ እኮ በእግር መግባት አትችልም። በመኪና እኮ ነው። በመኪና ነው። እሱ በመንገድ አይወጣማ። ማታ ግን አንተ ትሰማለህ? አዎ ጆሮ ሰማለሁ። አይታል? አይኔ አላየ። ልክ እንደዚህ አስርስ ወደ ቀኝ ይታጠፋል። አዎ ግን እናንተ የፈለጋችሁ የዛራ እንትን ነው። የዛራ ፓርክ ቢሮ አለ። ፓርክ ቢሮ የዛራ ፈልጋችሁ ነው። እሱ አሁን ይሄ ቦታ የሱ ነው አትልም? እዛም አለ 3 ቦታ አለ ለሱ። የማን? የአቶ ዛላ። አገኛችኋለሁ፣ ችግር የለም። አመሰግናለሁ። እንዴ እሺ ለምን ይጫወቱበታል? ግን ልጁ ላይ ሙድ እያያዙበት ይመስለኛል። ትክክለኛ ጥያቄ አይደለም እየጠየቁት ያሉት። ግን እኔ የምለው አንበሳ ኢትዮጵያ ውስጥ አለ እንዴ? የት አካባቢ ነው? የምሬን ነው የምላችሁ። አንበሳ አለ። አሁን ልጁ እየተናገረ እንደሆነ ከሆነ ማታ ማታ ድምፅ ሰማለሁ ምናምን ነው እያለ ያለ። አንበሳ አለ ማለት እኮ በጣም ከባድ ነው። በጅብም አልተቻለችም። አሁን አንበሳ ካለ ከባድ ነው አባቴ። ሰላም ናችሁ ፖሊስ ጣቢያ? ምን አባ ፈልገህ መጣ? እንትን ወንጀል ሰርቼ ነበርና እንድታስሩ ይፈልጌ ነበር። እዚህ ጋር መዝግቤ ነው የመጣሁት። ይስሙኝ። 24 ሰው ገድያለሁ፣ 13 ሰው በጥሬው ብቻለሁ፣ 3 ባንኮች ዘርፌያለሁ፣ ፖሊስ ጣቢያ በር ላይ ሸንቻለሁ፣ እርጉዝ ተማትቻለሁ። ደግሞ ይሄ ከየት አባቱ የመጣ እብድ ነው? ኧረ ነው ሰጡልኝ። እብድ ያለ ምንድነው? እኔ እብድ አይደለሁኝም። እብድ አይደለሁኝም። ባካችሁ ሰሩኝ። ሌላ ደግሞ ባለፈው ማታ አንተ አሯሮቻለሁኝ። አዎ እና እኔም ላገባኝ ለምን አፈነክተኝ? በቃ አላስርም። ምን አንተ ማን ይቀልባል አንተን? ይሄ ሰው ያፈተኝ ምን እና ማን ይቀልባል? ልጅ ጓደኛዬ ናት። ማን ይቀልባል የሚለው ተመችቶኛል። የሆነ ቀልድ ሰምቼ ነበረ በቅርቡ። አሁን እስር ቤት ብትታሰረ ራሱ ማለት ነው በአሁኑ ሰዓት ቀለብ ከራስ ነው። በጣም ከፍቷል እንዴ! አይታሰብም። በአሁኑ ሰዓት ገብተህ መንግስት ይቀልበኛል ብለህ ብቻ ቀለብ ከራስ ነው። ቤተሰቦችን እያመጡልህ ከሆነ መንግስት ራሱ የሚከብደው ነው የሚመስለኝ በአሁኑ ሰዓት። ናፈቀኝ እኮ። ይሄን ያህል ከናፈቀሽ ለምን አትደውይለት? ልደውልለት? አዎ ደውይለት። ወይ ደግሞ ቴክስት መላክ ነው። ልላክለት? አዎ ላኪለት። እሱማ እኮ እናንተ እንዳትቆጡኝ ብዬ እንጂ እኮ ቴክስት ልኬለታለሁ። ምን? አሁን ላኪለት አላላችሁ? አንቺ ወራዳ! ዛሬ ቴክስት የላክሽለት በገደሙ ሽምግልና ልኪ ነው። ሴት አሰዳቢ ነኝ። ሴት አትልክም ያለው ማን ነው? ቴክስት ልኬ እንዲያላችሁኝማ ሽምግልና ብልክ ታንቁኛላችሁ። ቆይ ለምንድን ነው ግን ሴቶች ብቻ ለወንዶች ቀድማችሁ የሆነ ነገር መጠየቅ የሆነ ሽንፈት ይመስላችኋል? ይመስለኛል ብዙ ሴቶች፣ አንዳንድ ሴቶችን ያልኩት እንዳለ አልጠቀለልኩም፣ ግን ብቻ ቀድሞ ወንድ ልጅን ለፍቅር መጠየቅ ወይ ደግሞ ቀድሞ መደወል ምናምን ብቻ በጣም እንደ መሸነፍ የምትቆጥሩ ሴቶች አሉ። ምንም ኖርማል ነገር እኮ ነው፣ ሪሌሽንሺፕ ላይ በቃ ያለ ነገር ነው። ስለዚህ ቀድሞ መደወልም ቴክስት መላክም የፍቅር ጥያቄ ራሱ ቀድሞ መጠየቅም ትልቅነት ነው እንጂ ምንም ትንሽነት አይመስለኝም። ስምህ ማን ነው? ፍሬው ፈሰሰ። የሞትክበትን ምክንያት እኮ አይደለም የጠየኩ፣ ስምህን ንገረኝ። ኧረ ስሜ ነው። ዳይ ወደ ሲኦል። እንኳን ወደ ሲኦል በክፉ መጣ። ሲኦል በብዙ ሀገራት የተከፈለ ነው። የቻይና ሲኦል፣ የአሜሪካ ሲኦል፣ የሁሉም ሀገር ሲኦል አለለ። ወደ ቻይና ውሰደኝ እስቲ። ተርጓሚ መሐመድ ብትኩ ማለት ቻይንኛ ነው ሲመስለኝ። እንደኔ ሊቀቅል ነው መሰለኝ የፈለገ ናገባ። የቻይና ይቅርብኝ፣ የሌሎቹ ንገረኝ እስቲ። የአሜሪካ ሲኦል 1 ሰው ብቻ ነው ያለበት። የኢትዮጵያ ሲኦል 600 ሚሊዮን ሰዎች ይገኙበታል። የህንድ ሲኦል 7 ሰዎች ይገኙበታል። የኮሪያ የኢትዮጵያ ሲኦል ቅጣት ምን ያህል ቀላል ቢሆን ነው የሁሉ ሰው የሚገኙበት? ወደ ኢትዮጵያ መሄድ አለብኝ። ወደ ኢትዮጵያ ውሰደኝ እስቲ።
የኢትዮጵያ ሲኦል ቅጣቱ ምን ያህል ቀላል ቢሆን ነው የሁሉ ሰው እዚህ ያለው? ያው እንደምታየው የኢትዮጵያ ሲኦል በኤሌክትሪክ ሽቦዎች የተከበበ ነው እና እነዚህ የኤሌክትሪክ ሽቦዎች አንድ ጠብታ ውሃ ቢነካቸው አለቀልን። እናም እዛ ጋር ከምታየው ቧንቧ ላይ ውሃ እየፈሰሰ መብራቶቹ ኮንታክት እያደረጉ እየተቃጠልን ነው የምንኖረው። እንዴ ይሄ ቅጣት ቀላል ነው እያልከኝ ነው? አዎ ልክ ነህ፣ በጣም ከባድ ነው። ግን ውሃ በአመት አንዴ ነው የሚመጣው፣ ምክንያቱም የኢትዮጵያ ሲኦል ነው። ውሃው ሲመጣ ደግሞ መብራቱ ይጠፋል። ማብራት ውሃ በአመት አንዴ ነው የሚመጣው። ልክ ውሃው ሲመጣ ደግሞ ማብራት ይጠፋል። ይሄ በቃ ኤግዛክት በጣም ትክክለኛ ነገር ነው ኢትዮጵያ ውስጥ የሚፈጠረው ነገር ስለሆነ ብቻ ኤዲቲንግ ምናምን በጣም ነው የምትችለው። እንደ እድሜውም አይደለም የዚህ ልጅ ብቻ ከአእምሮ በላይ ነው የሚሰራቸው ነገሮች ማለት ነው። ኤዲቲንጎቹም ይገረሙበታል። ትልልቅ ዩቲዩበሮች ኤዲት ምናምን የሚያደርጉት ምናምን ራሱ በዚህ ልጅ ይገረማሉ። ኤዲቲንጉን እንዴት እንደሚሰራው አኒሜሽኖቹ የሚጠቀማቸው አኒሜሽኖች ብቻ በጣም ጀግና ነው። ይችላል በጣም የምር። ኢትዮጵያንም ማሳቅ ከባድ ነው ይላሉ አንዳንድ ቀልድ የማይችሉ ኮሜዲያኖች። ኢትዮጵያንም ማሳቅ ከባድ ሆኖ ሳይሆን እኔ እንደማስበው አብዛኛው ኢትዮጵያዊ ቀልደኛ ነው። ለምሳሌ ሁላችንም መስከረም 1 ላይ የምንቀልደው ቀልድ አለ። እንኳን በሰላም አደረሰ አለቀ። እናውቃለን እኮ ኢትዮጵያ ውስጥ በሰላም የደረሰ ሰው እንደሌለ። ምናልባት ኢትዮጵያ ውስጥ ዘንድሮ በተለይ በሰላም ሲደርስ ያየነው መሳሪያ ጫና አውሮፕላን ነው ወይም አመታዊ ግብር። ከተለያዩ ልማዶች መላቀቅ ይፈልጋል። ለምሳሌ ሲጋራ የሚያጨሰው ከሲጋራ ሱስ መላቀቅ ይፈልጋል። አሁን ለምሳሌ አንድ ጓደኛ አለ፣ ሲጋራ በጣም ያጨሳል። እናቱ በጣም ትጨናነቃለች፣ ሲጋራ እንዲያቆም ትፈልጋለች። ከዛ በኋላ የአካባቢውን ሰው አማከረች። ልጄ ሲጋራ እንዲያቆም ምን ማድረግ አለብኝ አለች። ከዛ ነገሯት። ምናልባት እናንተ ይሄን መፍትሄ ልታውቁ ትችላላችሁ። የሚያጨሱ ሰዎች ካሉ ይሄን መፍትሄ ተጠቀሙት። ሲጋራ የሚያጨሰው ጫፉ ላይ ቅቤ ትቀቡታላችሁ። ሲጋራውን ካጨሰው ከዛ በኋላ ያቅለሸልሸዋል፣ ያስመልሰዋል። ከዛ በኋላ ሲጋራ ያቆማል። ይሄ መፍትሄ ለሁሉም ይሰራል። የእውነቴን ነው። ይሄንን መፍትሄ እናትየው ሰማች። ልጇ ሲጋራ የሚያጨስበት ትራሱ ስር ሲጋራውን አነሳችና ቅቤው ቀባችው። ከዛ በኋላ ባላየ አስቀመጠችው። ከዛ እንደተለመደው ልጁ መጣ። በጠዋት ተነሳና ከትራሱ ስር ሲጋራውን አወጣ። ወደ ጓሮ ሄዶ ይሄን ቅቤ የተነከረ ሲጋራ ለኮሰው። ከዛ በኋላ ያለ ቅቤ አያጨስም። በጣም በቅቤ ከማጨሱ የተነሳ እያጨሰ ራሱ የት ሀገር ቅቤ እንደሆነ ይለያል። ይሄ ነገር የወለጋ ነው እንዴ? እኔ ምን አውቄ ሙዝ ስለሚቀላቀሉበት አላወኩም። አሁን በአዲስ ዓመት ብዙ ሰው ትዳር ያስባል። እኔም እንደዛው ነኝ፣ ማግባት ፈልጋለሁ። ብዙ ሰዎች ብዙ ጓደኞቼ ኩዮቼ እያገቡ ነውና ይመክሩኛል ስለ ትዳር። አንተ ማግባት አለብህ፣ አንተ እኮ ለማግባት ማርገዝ አይጠበቅብህም። አገባለሁኝ። ላገባ አስቤ ነበር የእውነት። አሁን በዚህ በክረምቱ ላይ ነው ከፍቅረኛ ጋር የተጣላሁት። ደስ ብሎኛል። አጨብጭቡልኝ። የተጣላንበት ምክንያት ምንድነው? ጓደኛዬ ጠቅላላ እውቀት የላትም። እኔ ደግሞ ሴት ልጅ ጠቅላላ እውቀት ሲኖራት ውበቷ ያምራል፣ ሊበልጥ ይጨምራል ብዬ አስባለሁ። የኔ ፍቅረኛ ምንም አይነት ጠቅላላ እውቀት የላትም። እሺ ስፖርት ጠይቀኝ። ስፖርት አውቃለሁ። አታውቂም? ስፖርት አውቃለሁ። ስፖርት ጠይቀኝ። በጣም አሪፍ። እሺ የኢትዮጵያ እግር ኳስ ብሔራዊ ቡድን ዋና አሰልጣኝ ማን ነው? ውበቱ አባተ። በሰዓቱ ውበቱ ነበረ። እሺ ምክትሉስ? ደመቀ መኮንን። አረ ይመች። ይሄ ልጅ በቃ የሚሰራቸው ስታንዳፕ ኮሜዲዎች በጣም ነው የሚመቹ፣ በጣም ነው የሚችለው ማለት ነው። እኔ በቃ ሁሌ ነው የሚያስቀኝ። የማያስቅ ሁላ ገጥሞኝ አያውቅም። አንዳንድ ስታንዳፕ ኮሜዲዎች በቃ ብቻ ትንሽ አልፎ አልፎ ነው የሚያስቅ የሚያወሩት፣ ግን ብዙውን በቃ የዚህን ያክልም ኖርማል ነገር ነው። የዚህ ልጅ ግን እንዳለ ሙሉን እያሳቀ ነው የሚጨርሰው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንቶችን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።